በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ አጽናኝ መሪ የሆነውን መንፈሱን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 118 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅንም አያደርጉም፣ በመንገዶቹም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ሁሉን የያዝህ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የምስኪኑ ረዳት፣ የድሃ አደጉም አጋዥ፣ የዕውሩ መሪ፣ ለደንቆሮ የምትሰማለት፣ ለመንገደኛው የበረሃ ጓድ፣ ለተራበው መና የሆንከው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እናመሰግንሃለን። ዘወትር በዓይነ ምሕረት የምትመለከተን፣ ስንወጣ ስንገባ፣ ስንተኛ ስንነቃ፣ ስንዘራ ስናጭድ፣ ስናፈቅር ይቅር ስንባባል የምናይህ አምላካችን በዘወትር ኑሯችን በእያንዳንዱ እርምጃችን አንተ ከእኛ አልተለየህምና ከለላህ እየጋረደን ጥላህ እያስጣለን ለዚህ ደርሰናል። ጌታችን ሆይ በእውነት እናመሰግንሃለን። ስላደረክልን ነገር ሁሉ እንዳደረክልንም ስለምታውቀው ነገር ሁሉ በነፃ ስለጠበቅከን እንዲሁ ጸጋህን ስላፈሰስክልን የዘላለም ሕይወትን በደምህ ስላበሰርከን ቤተ ክርስቲያንህን ስለሰጠህን ከቤተ ክርስቲያን አካላትም አንዱ ሆነን እንድንቆጠር ስለፈቀድክልን የማይገባንን በነቢያት በሐዋርያት በሊቃውንት በደናግል በመነኮሳት አደባባይ ላይ ቁሙ ለማገልገል ስላበቃህን እስከዚህ ቀን ድረስ ስላልተቋረጠው ሐረገ ክህነት እስከዚህ ቀን ድረስ ስለቀጠለው የቤትህ አገልግሎት በእውነት ጌታችን ሆይ እናመሰግንሃለን። የጠበቡትን ቀኖች ስላሰፋህልን፣ ሰማይ እንደ ዕንቅብ የተደፋብንን እነዚያን ዕለቶች ሁሉ እንደገና ጌታ ሆይ ገለል ስላደረክልን፣ ስላጽናናህን፣ አልታያሉንን ጭጋጋማ ቀኖች ገላልጠህ ተስፋ ስለሆንከን በእውነት ጌታችን ሆይ እናመሰግንሃለን። የከበበንን ስለከበብከው፣ ያስጨነቀንን ስላስጨነቅከው፣ የበረታብንን ስለጣልከው፣ መንገድ የዘጋብንን ከመንገዳችን እልፍ ስላደረግከው፣ ፊት አውራሪ የሆነ ከፊት ለፊታችን የዘመትከው፣ ውጊያውን ላንተ ድሉን ለኛ ያደረግከው ጌታ በእውነት ብሩክ ስምህን እናመሰግናለን። ሁሉንም የምትይዝ ጌታ ሆይ ከመምሰል ሕይወት ወጥተን በመሆን ጎዳና እንድንመላለስ አቤቱ ጸጋ ያግዘን። ከመሠዊያህ ላይ እንዳንታጣ ሁል ጊዜ ዕለታዊ ፍላጎታችንን ዕለታዊ መሻታችንን ለአንተ በመሰዋት እንድናከብርህ
እሺ ብለህን ሁሉም ነገር እሺ እንዲለን አቤቱ ደጅ እንጠናሃለን። እኔን ባሪያህንና እነዚህንም ባሪያዎችህን በደላችንንና ኃጢአታችንን ሁሉ አቤቱ ይቅር በለን። ጌታ እግዚአብሔር ሆይ መዳን የሚያስፈልጋት አገር አለችን። መከራ ሁሉ ተጠራቅሞባት የመከራ ማከማቻ የምትመስል ምድር አለችን። ሀገራችንን ይቅር እንድትላት ሕዝቧንም እንድትምር የምንሰማውን የምናየው ነገር ሁሉ በቸርነት ተለውጦ ከብርሃናዊ ዘመን ለመድረስ እንድንበቃ አቤቱ እንጸልያለን። ጦርነትን በሰላም ረሃብን በጥጋብ የኑሮ ቀንበርን በመብላት በመጠጣት በማረፍ እንድትለውጥልን አቤቱ እንማጸናለን። የታመመው እንዲድን፣ የወደቀው እንዲነሳ፣ ያጣው እንዲያገኝ፣ የተሻረውም እንዲጽናና፣ ያለው እንዲበረታ፣ የሄዱትም ረፍተ ነፍስ እንዲያገኙ አቤቱ እንማጸናለን። ስለ ቸርነት ለዓለም ሁሉ የምህረት ፊትህን እንድትመልስ በዚች ሰዓት አንተ ለምታስፈልጋቸው ወንዶችና ሴቶች ለፈጠርካቸው የሰው ልጆች ሁሉ በብርሃናዊ ገጽህ እንድትገለጥላቸው እኔ ያለሁ ብለህ እንድታጽናናቸው እጆችህን ዘርግተህ እንድትዳስሳቸው ፍጡነ ረድኤት የሆንከው ለረድኤት የምትፈጥነው ጌታችን ሆይ ብሩክ መልአክን እንድትልክላቸው አቤቱ ደጅ እንጠናሃለን። አገልግሎታችንን በብሩህ ገጽ እንድትቀበለው ረዳትም እንድትሆነው ቃላችን እስከ ምድር ዳርቻ ድረስ እንዲሰማ ኃይልና ስልጣን ከእኛ ጋር እንዲሆን ቃልህን እንድናፈቅረው የምንሰማውንም እንድንረዳው የብሩክ መንፈስህ አጋዥነት ከእኛ ጋር እንዲሆን አቤቱ እንማጸናለን። ስምህን በማወቅ እንድትባርከን ለስምህ በመስገድ ወደ ስምህም በመሸሸግ ወደ ስምህም በማምለጥ ጥበበኞች እንድታደርገን አቤቱ እንማጸናለን። ያህዌ በተባለው ስምህ፣ አዶናይ በተባለው ስምህ፣ ኤልሻዳይ በተባለው ስምህ መከራችንን እንደ ገለባ አቅልለው። አማኑኤል በተባለው ስምህ፣ ኢየሱስ በተባለው ስምህ፣ ክርስቶስ በተባለው ስምህ፣ መድኃኔ ዓለም በተባለው ስምህ ቋጠሯችንን ዛሬ ፍታው። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉን ሁሉ እንድታስባቸው፣ ቋጠሯቸው እንዲፈታ፣ ያስጨነቃቸው ነገር ሁሉ እንዲረገጥ፣ የጨገገባቸው ነገር ሁሉ እንዲፈካ፣ የጠረረባቸው ቀን ሁሉ ጌታ ሆይ እንዲቀዘቅዝ አቤቱ እንማጸናለን። ስለ ቸርነትህ ልመናችንን ስለሰማህ በእውነት እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ብሉይ ኪዳን የሚል ነው። የዳዊት መዝሙር 118 የእግዚአብሔር ቃል የእግዚአብሔርን ቃል የሚያወድስበት ነው። የእግዚአብሔር ቃል ገናና መግለጫ የሌለው ነው። የእግዚአብሔር ቃል የእናንተ ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ብፁዓን ናቸው ተብሎ የተነገረበት በመፈጸም ብቻ ሳይሆን በመስማት ብቻ እድለኞች የምንሆንበት ነው። የማዕረግ ቃል በመሆኑ የእግዚአብሔርን ቃል የሚሰማ ሰው እንደ ተሾመ ይኖራል። ሰማያዊ ቃል በመሆኑ የእግዚአብሔርን ቃል የሚሰማ ሰው በነፋስ ሰረገላ ተጭኖ ሰማየ ሰማያትን ይጎበኛል። የእግዚአብሔር የአፉ ቁራጭ በመሆኑ የእግዚአብሔር ቃሉን የሚሰማ ሰው ልበ ሥላሴ ውስጥ ራሱን ያገኛል። የእግዚአብሔር ቃል
ሰማይን ያለ ምሰሶ ምድርን ያለ መሰረት ያጸና ነው። ቃሉን የሚሰማ ሰው ሕይወቱ ይጸናል፣ ትዳሩ ይጸናል፣ ሀገሩ ይጸናል። የእግዚአብሔር ቃል ርስት አደላዳይ ነው። የእግዚአብሔር ቃል ራሱ የአማኞች ርስት ነው። ክርስቲያን የሚመካው ይሄ ያለኝ በማለት በምድራዊ ጥሪትና ሀብት አይደለም። እኔ ያለችኝ አንድ መጽሐፍ ቅዱስ ናት የሚል ትምክህት ከክርስቲያን የሚጠበቅ ነው። ሌሎች ትምክህቶች ሁሉ ያሳፍራሉ። የእግዚአብሔር ቃል ትምክህትነት ግን አያሳፍርም። የእግዚአብሔር ቃል ማር ነው፣ መምረር የለበትም። ማር ሁሉ ቢበሉት ያንገሸግሻል። የእግዚአብሔር ቃል ግን የማር እንጎቻ የማይጠገብ ነው። ማር ሁሉ ሰፈፍ አለው፣ የእግዚአብሔር ቃል ግን ሰፈፍ የሌለው ወለላ ነው። ብርና ወርቅ ዋጋቸውን የሚያጡበት ጊዜ አለ። የእግዚአብሔር ቃል ግን ከብርና ከወርቅ በላይ ነው። ዋጋው ይጨምራል እንጂ አያንስም። የእግዚአብሔር ቃል የስልጣን ቃል ነው። የቤተ ክርስቲያን የስልጣኗ መሰረት ነው። የአገልጋዮች የስልጣናቸው መሰረት ነው። የእግዚአብሔር ቃል የሚጠብቁትን ይጠብቃል፣ የሚያከብሩትንም ያከብራል። ነቢዩ ዳዊት ለቃሉ ብዙ ስያሜዎችን፣ ብዙ ሙገሳዎችን ሲያቀርብ እናያለን። ይህንን ለመረዳት መዝሙር 118ን በሙሉ ማስተንተን፣ ማንበብ፣ ማሰላሰል በቂ ነው። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው ይላል። የእግዚአብሔር ቃል ገና የምንሄድበትን መንገድ የሚመጣውንም ነገ ያሳምራል። ባለስልጣናት ሲጓዙ መንገዱ ንጹህ መሆኑን ከፈንጂ ከቦምብ ከልዩ ልዩ የተቀበረና የተገለጸ አደጋ ንጹህ መሆኑን የሚያረጋግጡ አሉ። የእግዚአብሔር ቃል መንገዳችንን ንጹህ የሚያደርግ ነው። እግዚአብሔር በመካከላችሁ ድንቅ ያደርጋልና እስከ ነገ ተቀደሱ ተባለ። ዛሬ ከተቀደስን ነገ ድንቅ ናት። ለምን ስንል የእግዚአብሔር ቃል ነገን ንጹህ የማድረግ ነገን የመቀደስ አቅም ስላለው ነው። ሕይወት መንገድ ናት። መንገድ በቀን ስንቅ በሌሊት ብርሃን ይፈልጋል። የእግዚአብሔር ቃል የዕለት እንጀራ ነው። የእግዚአብሔር ቃል የዘመን ስንቅ ነው። ቃሉ ያላቸው ሰዎች በእስር ቤት ዘምረዋል። በምድረ በዳ ብቸኝነታቸውን ተዋግተውታል። ሰው ሁሉ ዓይናችሁ ላፈር ባላቸው ጊዜ በእግዚአብሔር ፍቅር ተረጋግተዋል። የእግዚአብሔር ቃል የምድረ በዳ አነጋጋሪ ነው። ሕይወት መንገድ ናት። መንገድ ምርኩዝ ይፈልጋል። የእግዚአብሔር ቃል ቢደገፉበት ምርኩዝ፣ ቢሰነዝሩበት አውሬ የሚያባርሩበት በትር ነው። የእግዚአብሔር ቃል መጽናኛችን ብቻ ሳይሆን መዋጊያችንም ነው። የእግዚአብሔር ቃል እኛን ወዲህ ሲያጽናና ጠላትን ወዲያ ደግሞ ያሸብረዋል። የመታዘዝ ሁሉ መሰረት መስማት በመሆኑ የእግዚአብሔርን ቃል እንዳንሰማ፣ ቃለ እግዚአብሔር እንዳይሰበክ ሰይጣን ይዋጋል።
ዛሬ በእግዚአብሔር አደባባይ ላይ ሰዎች የራሳቸውን ታሪክ ሊያወሩ ይችላሉ፣ ሊያፌዙ፣ ሊቀልዱ ይችላሉ። የእግዚአብሔር ቃል በትክክል ሲታወጅ በሰዎች ሕይወት፣ በቤተ ክርስቲያን ተልእኮ፣ በሀገር ራዕይ ላይ ለውጥ ይመጣል። ከጠላቶች ይልቅ አስመሳይ ክርስቲያኖች ቤተ ክርስቲያንን የማፍረስ አቅም አላቸው። ለ300 ዓመታት ያህል የሮማ ቄሳሮች ቤተ ክርስቲያንን ተዋግተዋታል፣ አጠንክረዋታል። ለክርስቲያኖች አንድነትም የህብረት መቀነት ሆነዋል። የምቾት ዘመን ሲመጣ ግን ክርስቲያንን ማጥቃት ጀመረ። ከውጭ ፈተና ይልቅ የውስጥ ፈተና ቤተ ክርስቲያንን አፍረከረካት፣ የዘንጋዳ እንጀራ አደረጋት። የእግዚአብሔር ቃል በእውነት ሲሰሙት፣ በእውነት ሲኖሩት ቤተ ክርስቲያንን እያፈካት ይመጣል። አማንያንን እያጠነከራቸው ይመጣል። የእግዚአብሔር ቃል የት እንዳለን የምናውቅበት መንፈሳዊ ኮምፓስ ነው። መጥፋት ማለት የት እንዳሉ መናገር አለመቻልም ነው። ሰው የጠፋ ሰው ራሱን ፈልጎ ማግኘት አይችልም። የጠፋ ሰው እዚህ ነኝ ለማለትም ዕውቀት የለውም። እዚህ ነህ ያለኸው የሚለው ያስፈልገዋል። የጠፋ ሰው ያለበትን ቦታ ማወቅ ቢችል ኖሮ በእውነት መመለስ ይችል ነበረ። የእግዚአብሔር ቃል የት እንዳለን የሚነግረን፣ እውነተኛ አድራሻችንን የሚያሳውቀን፣ ያለ ይሉንታ የሚገስጸን ነው። በዚህ ክፍል ላይ ነቢዩ የእግዚአብሔርን ቃል ሕግ ይለዋል። ሕግ የማይጨምሩበት የማይቀንሱበት ቋሚ መመሪያ ነው። ሕግ ሁሉን ይገዛል። ከራስ እስከ እግር ድረስ ያለውን፣ ከንጉሥ እስከ ሎሌ ድረስ ያለውን ይገዛል። ስንሰማው እንደምንውለው የሕግ የበላይነት ይከበር የሚል መፈክር እንሰማለን። የእግዚአብሔር ቃል ከሁሉ በላይ ነው። በዓለም ላይ ለቁጥር የሚያታክቱ ሕጎች አሉ፣ በየቀኑ ይጸድቃሉ። የሕግ መወሰኛ ምክር ቤቶች ዋነኛ ስራቸው ያደረጉት ቢፈጸምም ባይፈጸምም ሕግን ማውጣት ነው። ከሕግ ብዛት የተነሳ የሰው ልጆች ተጨንቀዋል። ነገስታትም የቱን እንደሚያስፈጽሙት ግራ ተጋብተዋል። ግን ዓለም ሕግን እንደመሻሯ ሕግን ማውጣቷን አላቆመችም። ሕግን በጣም ተወደዋለች፣ በጣም ትሽረዋለች። ያለ ጸጋ ሕግ ሊፈጸም አይችልም። የእግዚአብሔር ቃል በትክክል ቢኖር፣ የእግዚአብሔር ቃል በትክክል ቢፈጸም በዓለም ላይ ሕግ አያስፈልግም ነበረ። የእግዚአብሔር ቃል ሕግ ነው። መጣል ያለብንን ነገር፣ መተው ያለብንን ነገር ይነግረናል። እውነተኛ ነፃነት የሚገኘው በእግዚአብሔር ቃል ነው። በዓለም ላይ እየተረቀቁ ያሉ ሕጎች ሰውን ነፃ ሊያደርጉት ይችላሉ፣ ነፃነት ግን አይሰጡትም። ነፃነት መንፈሳዊ ጸጋ ነው። ነውርና ክብርን የማያውቅ የገዛ ጾታው የጠፋው እንደፈለገው ለመሞት የተሰናዳ ነፃ ትውልድን ለማፍራት የዓለም ሕግጋት ይረዱ ይሆናል። ነፃነት ግን ከመንፈስ ቅዱስ የሚገኝ ነፃነት ከክፉ ደግን ከምድር ሰማይን መምረጥ መቻል ነው። ነፃነት ኃላፊነት፣ አስተዳዳሪነትን የሚጠይቅ ነው። የእግዚአብሔር ቃል ሕግ ተብሏል። የእግዚአብሔር ቃል ምስክር ተብሏል። ምስክሩ ቆሞ አይቻለሁ ሰምቻለሁ ነው የሚለው።
የእግዚአብሔር ቃል ስለ እግዚአብሔር አይቼዋለሁ፣ ሰምቼዋለሁ፣ እርሱ እውነት ነው፣ እርሱ ጻድቅ ነው ይላል። የእግዚአብሔር ቃል የእግዚአብሔር ምስክር ነው። እግዚአብሔር ራሱን በቃሉ ገልጧል። ስለ እግዚአብሔር ያወቅነው ራሱን በገለጠልን መጠንና ልክ ነው። የእግዚአብሔር ቃል ትእዛዝ ተብሏል። ሕግ ተባለ፣ ምስክር ተባለ፣ ትእዛዝ ተባለ። ትእዛዝ ምንድን ነው? የአድርግ መመሪያ ነው። ሕግ ያታድርግ መመሪያ፣ ትእዛዝ ያድርግ መመሪያ ነው። ያንን ባለማድረግ ብቻ ሕይወት አትሟላም። ይህንንም ማድረግ አለብን። እማይሰርቁ ጨዋዎችን ዓለም ተሸክማለች። አብዛኛው ሰው ሌባ አይደለም። ነገር ግን የዓለም መከራ ባለመስረቅ ብቻ አይወገድም። መስጠት ያስፈልጋል። በዚህ ዘመን ያለን ክርስቲያኖች የፈሪሳዊ ያህል እንኳ በአስራት በኩራት የታመንን አይደለንም። የእግዚአብሔር ሥራ ሲበደል፣ ወንጌል አቅም ሲያጣ ቁጭ ብለን እንመለከታለን። ድሆች ሲራቡ፣ አካለ ክርስቶስ ሲራቆት እያየን እንጨክናለን። ባታድርግ መመሪያ የዓለምን ቁስል መፈወስ አንችልም። የእግዚአብሔር ቃል ስርዓት ተብሏል። ስርዓት የሌለው ቤት መደማመጥ የለውም። ስርዓት የሌለው ቤት መዝረክረክ አለው። ስርዓት የሌለው ቤት አባወራ የለውም። ስርዓት የሌለው ሀገር ሁሉ ንጉሥ ነው፣ ሁሉ ተናጋሪ ነው፣ ሁሉ ሊቅ ነው፣ ሁሉ ፖለቲከኛ ነው፣ ሁሉ ተንታኝ ነው። ስርዓት በሌለው ሀገር ላይ ብዙ አፎች አሉ፣ ጥቂት ጆሮዎች አይገኙም። ያለ ስርዓት ሃይማኖት ሊራመድ አይችልም። ሀገር ሊቀጥል አይችልም። ሕይወት ውጤታማ ልትሆን አትችልም። ስርዓት የሌለው ሰው የስርዓት ተቃራኒ የሆነው መደዲነት፣ እግር ወዳመራው እግር ወዳደረሰው መድረስ ይታይበታል። ስርዓት ያለው ሰው ማግኘቱንም ማጣቱንም ማስተዳደር ይችላል። ሐዘኑንም ደስታውንም ማስተዳደር ይችላል። የእግዚአብሔር ቃል ስርዓት ተብሏል። ስርዓት መልክ ይሰጣል፣ ውበት ይሰጣል። በእግዚአብሔር ቃል ውሳጣዊ መልክ ይገኛል። የእግዚአብሔር ቃል አሁንም የጽድቅ ፍርድ ተብሏል። ዓለም ከራባት ነገሮች አንዱ የእውነት ፍርድ ነው። የምድር ዳኝነት ዛሬ ወንበሩ ላይ ሳይሆን መጠጥ ቤት እየተካሄደ ነው ያለው። ፍርዱ የሚያልቀው ማታ መጠጥ ላይ ጉቦ ላይ ነው። የዓለም ሕግ ድሆችን ሲገዛ ባለጠጎች በገንዘባቸው ይገዙታል ተብሏል። ስለዚህ ዛሬ ፍርድ እየተሸመተ ነው ያለው። ለሸቀጥ መግዣ የሚሆን ገንዘብ የሌለው ምስኪን ድሃ ተፈርዶበት ንጹሕ ቢሆንም ተኮንኖ የሌሎችን በደል በእርሱ ላይ ተነስንሶ ወህኒ ይወርዳል። ሊታሰሩ የሚገባቸው ወንጀለኞች ደግሞ ከተማውን ይመላለሱበታል። ነገስታት እነሱን የነካ ሲመጣ ሕጋቸው ሕያው ይሆናል። ወገናቸው አካላቸው የወጡበት ሕዝብ ሲነካ ግን እንዳላየ ያልፋሉ። የእግዚአብሔር ቃል የቅን ፍርድ ተብሏል። አዎ የእግዚአብሔር ቃል የሚያነሳውን ያነሳል፣ የሚያከብረውን ያከብራል። ይህንን ያህል ስለ ቃሉ ሙገሳ ካቀረብን አሁንም ስለ ብሉይ ኪዳን ምንነት መተንተን እንጀምራለን። ብሉይ ኪዳን መጻፍ የጀመረው ከጌታችን ከኢየሱስ ክርስቶስ መወለድ 1600 ዓመት ቀደም ብሎ ነው። ቀዳሚ የሆኑት 5ቱ
መጻሕፍት ወይም ብሔረ ኦሪት ተብለው የሚጠሩት በሙሴ እንደተጻፉ እናምናለን። ሙሴ ከክርስቶስ መወለድ በፊት 1600 ዓመት ቀደም ብሎ የነበረ ነው። መላው መጽሐፍ ቅዱስ ከ1600 ዓመት ቅድመ ልደተ ክርስቶስ እስከ 100 ዓመተ ምህረት ድረስ የተጻፈ ነው። ስለዚህ መላው መጽሐፍ ቅዱስ ለመጻፍ 1700 ዓመታት ያህል ፈጅቶበታል። ይህንን ያህል የዘመን ርቀት ቢኖረውም ይቆጣጠረው የነበረው የዘመናት አምላክ እግዚአብሔር ነው። ሰዎች ስለ ታላቁ እስክንድር ወይም ስለ ፈርዖን የሚናገር ብጣሽ ወረቀት ቢያገኙ እንደ ትልቅ መረጃ ያወሩታል፣ ያከብሩታል። ብዙ ትንታኔዎች ያሉት ዕድሜ ጠገብ የሆነውን መጽሐፍ ቅዱስ ግን አይፈልጉትም። ለምን ስንል ስለ እስክንድር ለማጥናት ምንም አይነት ሰይጣናዊ ውጊያ የለም። ስለ ዘላለም ሕይወት፣ ስለ ሕያው አምላክ ለማጥናት ግን ሰይጣናዊ ውጊያዎች አሉ። የመጨረሻው የብሉይ ኪዳን መጽሐፍ የተጻፈው ወይም ትንቢተ ሚልክያስ የተጻፈው ከክርስቶስ ልደት በፊት 400 ዓመት ቀደም ብሎ ነው። እግዚአብሔር በሰዎች በኩል በሰዎች ቋንቋ በሰዎች የመረዳት ልክ ቃሉን ገልጧል። ስለዚህ የሰው ልጅ የእግዚአብሔር የቃሉ መፍሰሻ ቦይ ነው። ቃሉ የተጻፈው አንደኛ በድንጋይ ወይም በሸክላ ላይ ነው። ዛሬ በእጃችን የያዝነውን መጽሐፍ ቅዱስ በድንጋይ ላይ ቀርጸውታል። ታላቅ ድካም ደክመውበታል። በሸክላ ላይ ጽፈው እንዳይሰበር እንዳይፋቅ ይጠነቀቁ ነበረ። በሕይወታቸው ላይ ከሚደርሰው አደጋ ይልቅ በቅዱሳት መጻሕፍት ላይ የሚደርሰው አደጋ ያሳስባቸው ነበር። ሕይወታቸውን ሰጥተው ይህንን ቃል የጠበቁ የዘመናት ቅዱሳን በእውነት ምስጋና ይገባቸዋል። ዛሬ በየገዳማቱ የራባቸው የጠማቸው ብዙ ቀሳውስትና ብዙ መነኮሳትን እናያለን። የሚጠብቁት ግን የወርቅ መስቀልን ነው። እንዲህ አይነት ታማኝነት የሚገኘው እግዚአብሔርን በማፍቀር ብቻ ነው። የእግዚአብሔር የሆነውን ነገር ጠብቆ ለትውልድ ለማድረስ ይተጋሉ። እኔ ይህንን ለመጠበቅ እየተራብኩኝ ይህንን ለመጠበቅ በመታጨቴ እድለኛ ነኝ ብለው ያስባሉ። ያለ ሮሮ ረሃባቸውን ከጥጋብ በላይ ይደሰቱበታል። በእግዚአብሔር መመረጥ እንደዚህ የሚያስደስት ነው። ቃሉ የተጻፈው ሁለተኛ በፓፒረስ ላይ ነው። በአባይ ወንዝ ዳርቻ አካባቢ የሚበቅል እንደ ሸምበቆ ያለ ሰፋፊ ቅጠሎች ያሉት ነው ፓፒረስ። የእግዚአብሔር ቃል በዛ ላይ ነው የተጻፈው። ሶስተኛ የእግዚአብሔር ቃል በብራና ላይ ነው የተጻፈው። ስንት ፍየሎች ስንት በጎች እንደተሰዉ ብራናውን አዘጋጅቶ ቀለም በጥብጦ መጻፍ ያለውን ድካም መገመት እንችላለን። በጥንቱ ዘመን መጽሐፍ ቅዱስን ለማንበብ የነበረው ችግር ምንድን ነው? የመጀመሪያው ንባብ አለመቻል ነው። ንባብ አለመቻል ነው። አንድ ሰው ቋንቋው ብቁ ነው የሚባለው
ከመስማትና ከመናገር አልፎ መጻፍና ማንበብ ሲችል ነው። አንዳንድ ቃላትን እንስሳት ይሞክሩ ይሆናል። አንዳንድ ቃላትን እንስሳት ይሰማሉ። ሰውን ከእንስሳ ልዩ የሚያደርገው ማንበብ መቻሉ ነው። ብዙዎች ለዘመናት ማንበብ ባለመቻላቸው በጨለማ ውስጥ ነበሩ። እግዚአብሔር ደግሞ ቃሉን የሚነበብ አድርጎ ሰጥቷል። ስለዚህ ንባብ አለመቻል መጽሐፍ ቅዱስን ለማንበብ ትልቅ መሰናክል ነበረ። ዛሬ ንባብ እየቻልን መጽሐፍ ቅዱስን ያላነበብን በእውነት እናሳዝናለን። በ90 ዓመታቸው ትምህርት ቤት የገቡ ሰዎች የገቡበት ምክንያት መጽሐፍ ቅዱስን ለማንበብ እንደሆነ የተናገሩ አረጋውያንን በታሪካችን እናውቃለን። ብዙ እናትና አባቶች ወይኔ አለመማሬ ብለው የሚቆጩት መጽሐፉን ማንበብ ባለመቻላቸው ነው። በቤተ ክርስቲያን ደጃፍ ላይ ብትሄዱ ያልተማሩ እናቶቻችን መጽሐፉን ይዘው ይገልጣሉ። ዝም ብለው አያነቡትም፣ ግን መልአክ ያነበዋል የሚል እምነት አላቸው። ምነው ማንበብ በቻልኩኝ የሚል ቁጭት በውስጣቸው እንዳለን እንገምታለን። ማንበብ የምንችልበት ዕውቀት ደግሞ ማይን እያለን መጽሐፉን ማንበብ ይገባል። ሁለተኛ ቅጂው ጥቂት መሆኑ ነው። ዘመናቸውን የእግዚአብሔርን ቃል በማባዛት በእጅ በመገልበጥ የሚሰሩ ወይም የሰጡ ጸሐፍት የሚባሉ ሊቃውንት ነበሩ። እነዚህ ሊቃውንቶች መላውን ብሉይ ኪዳን በአንቀጽ ቆጥረዋል፣ በፊደል ቆጥረውታል። አንድ አንቀጽ አንድ ፊደል ሲጎድል ቆጥረው እንደገና ይጽፉ ነበረ። በታላቅ ድካም ስለሚያዘጋጁት ለምኩራቦችና ለነገስታት ቤቶች እንጂ በሁሉም አማኝ ዘንድ መጽሐፉ የቤት ንብረት የግለሰብ ንብረት መሆን አልቻለም። እስከ 14ኛው ክፍለ ዘመን ድረስ የህትመት መሳሪያ ተዘጋጅቶ ህትመት ቀላል እስከሆነበት ዘመን ድረስ መጽሐፍ ቅዱስ የግለሰቦች ሀብት አልነበረም። ሰዎች መጽሐፍ ቅዱስን ለማንበብ ግዴታ ቤተ ክርስቲያን መሄድ፣ ምኩራብ መገኘት ያስፈልጋቸው ነበረ። የሚገርመው የጽህፈት መሳሪያ ለመጀመሪያ ጊዜ ሲዘጋጅ የታተመውም ለመጀመሪያ ጊዜ መጽሐፍ ቅዱስ ነው። ይሄውም መጽሐፍ ቅዱስን ለዘመናት ሰዎች የግል ሀብታቸው ለማድረግ የነበራቸውን ናፍቆት የሚያሳይ ነው። ግን ቀላል አልነበረም። ሰዎች መጽሐፍ ቅዱስ ሲነበብ ለመስማት ብዙ ዋጋ ከፍለዋል። ብዙዎቹ ገንዘብ ይከፍሉ ነበር። ለመስማት ውድ ገንዘብ ይከፍሉ ነበር። አንዳንዶች ደግሞ መጽሐፉን በመተርጎማቸው ምክንያት እንዳቃለሉት ተቆጥረው በእሳት ተቃጥለው የሞቱ አሉ። ዛሬ በየቋንቋው መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስን ከላቲን ወደ እንግሊዝኛ ወይም ወደ ሌላ ቋንቋ ለመተርጎም ሙከራ ያደረጉ በእሳት ተቃጥለዋል። በፍርድ እንዲወገዱ ተደርጓል። ስለዚህ መጽሐፉ በእጃችን ላይ መሆኑ ትልቅ ዕድል ነው። ይሄ ብቻ አይደለም። በጥንቱ ዘመን የነበረው ችግር ዘመናቸውን የሰጡ ጸሐፍት ጥቂት መሆናቸው ነው። እነዚያ ጥቂት ጸሐፍቶች መጽሐፉን በመገልበጥ እንደገና በማባዛት ቅጂውን በማብዛት ሂደት ውስጥ ሰፊ ድርሻ እንዳይወጡ በጣም ጥቂቶች ነበሩ። በጣም በሚገርማችሁ ሁኔታ በዚህ ዘመንም የእግዚአብሔርን ቃል የሚናገሩ የሚያስተላልፉ በጣም ጥቂቶች ናቸው። እንኳን እነኝኑ ተረባርበን አጥፍተን አይደለም ያሉት አገልጋዮች ጸጉራቸው በሙሉ አገልጋይ ቢሆን እንኳ የአገልግሎቱን እርሻ የአገልግሎቱን መስክ ማዳረስ አይቻልም። ከአባ ቁፋሮ ላይ እሸት ተበልቶለት እንደሚባለው
ከዚችው አገልግሎት ላይም ደግሞ እንዲሁ ስንመቀኛኝ፣ ስም ስንሰጣጥ፣ ስንወጋገዝ እንኖራለን። ሰይጣን ክርስቲያኖችን በመግደል አልተሳካለትም፣ በማጋደል ግን ተሳክቶለታል። የሚገርመው ጸሐፍት የሚባሉት ጸሐፊዎች ስለ ክርስቶስ ጽፈዋል፣ ብዙ ትንቢቶችን ጽፈዋል፣ ገልብጠዋል። የሕግ መምህራን ናቸው። ነገር ግን ክርስቶስ ሲመጣ አላወቁትም። ምክንያቱም እሱ የሚታየው በእምነትም ነው። የብሉይ ኪዳንን ቁጥር በሚመለከት አይሁዳውያንና ሳምራውያን ልዩነት ነበራቸው። አይሁዳውያን የሚባሉት በደቡብ ያሉት ወገኖች ሲሆኑ ሳምራውያን የሚባሉት ደግሞ ከአሦራውያን ጋር በጋብቻ የተቀላቀሉ ቅይጥ ሕዝብ ተብለው የሚጠሩ ናቸው። በአይሁዳውያንና በሳምራውያን መካከል ብርቱ የሆነ ጠላትነት ነበረ። ይልቁንም ጌታችን ኢየሱስ በመጣበት አካባቢ ላይ፣ በሥጋ በተገለጠበት አካባቢ ላይ ሳምራውያን የሰው አጽምን ፈጭተው መቅደሱ ላይ በመበተናቸው ምክንያት ከፍተኛ የሆነ ጥላቻ፣ የማይበርድ ጠብ ከይሁዳ ነዋሪዎች ጋር ተከስቷል። ጌታችን ያችን ሳምራዊቷን ሴት ሲያነጋግር እሷ ራሷ በጣም ተደንቃን ያናገረችው። ሳምራውያን የሚቀበሉት 5ቱን የሙሴን መጻሕፍት ብቻ ነበረ። አይሁድ ግን ይቀበሉ የነበሩት፣ በኢየሩሳሌም ያሉት እስራኤላውያን ይቀበሉ የነበረውን ከዘፍጥረት እስከ ትንቢተ ሚልኪያስ ድረስ ያለውን ነው። ፈሪሳውያንና ሰዱቃውያንን መጻሕፍትን በመቀበል ረገድ ልዩነት ነበራቸው። ፈሪሳውያን መላውን ኦሪት ሲቀበሉ፣ ሰዱቃውያን ግን የሚቀበሉት 5ቱን ብሔረ ኦሪት ነው። ሰዱቃውያን ትንሣኤ ሙታንን የማያምኑ ናቸው። ለምን ስንል በ5ቱ ብሔረ ኦሪት ውስጥ ትንሣኤ ሙታንን የሚገልጥ ብዙ ማስረጃ ባለመኖሩ ነው። በብሉይ ኪዳን 3 ቅጂዎች ነበሩ። እነዚህ ቅጂዎች አንደኛ የኢየሩሳሌም ቅጂ፣ ሁለተኛ የባቢሎን ቅጂ፣ ሶስተኛ የግሪክ ቅጂ ይባላሉ። የግሪክ ቅጂ የሚባለው የ70 ሊቃናት ትርጉም ነው። የሙት ባህር ጥቅልሎች ተብለው ሲጠሩ ብዙ ጊዜ እንሰማለን። በ1947 እንደ አውሮፓውያን አቆጣጠር በሙት ባህር አካባቢ አንድ የአረብ እረኛ ዋሻ የገባች ፍየሉን ለመመለስ ሲገባ ከክርስቶስ ልደት 200 ዓመት ቀደም ብሎ የተጻፉ የብሉይ ኪዳን መጻሕፍትን የተለያዩ ክፍሎች ቁርጥራጮችን በማሰሮ ተቀምጦ አግኝቷል። እስከዛ ዘመን ድረስ ተከራካሪዎች የጥንቱ ቅጂ በእጃችን ላይ የለም፣ ስለዚህ የያዝነው መጽሐፍ ከጥንቱ ጋር ልዩነት አለው ብሎ ይሞግቱ ነበረ። ይሄ ክርክር በ1947 በሙት ባህር ጥቅልሎች ወደ መቃብር ወርዷል። የሙት ባህር ጥቅልሎች የብሉይ ኪዳን መጻሕፍትን የያዙ ናቸው። መጽሐፍ ቅዱስ ተለዋዋጭ ዓለምን የተቋቋመ መጽሐፍ ነው። የምታዩት ነው። ይህ ዓለም በጣም ተለዋዋጭ ዓለም ነው። ይህ ዓለም ልፍረስ እያለ የሚቸኩል ዓለም ነው። ይህንን የዓለም ተለዋዋጭነት የተቋቋመ መጽሐፍ ቅዱስ ብቻ ነው። ስልጣኔው ይለዋወጣል፣ ፋሽኑ ይለዋወጣል፣ መሪዎች ይለዋወጣሉ፣ ሕጎች ይለዋወጣሉ፣ ወዳጅነት ይለዋወጣል። ትላንት ከፍ ያለው ሰው ዛሬ ዝቅ ይላል፣ የተሾመው ይሻራል፣ የተሰደደው ወደ ሀገር ተመልሶ ባለስልጣን ይሆናል። ሀገሩን ሞልቶት የነበረው ሰው ደግሞ አገር ለቆ ተሰዶ በጠባብ ቤት ይወሰናል። ዓለም ተለዋዋጭ ነው። የገዛ መልካችንን ጭምር እናጠዋለን።
አብረውን ያሉ የትዳር ጓደኞቻችን መልካቸው እስኪጠፋን ድረስ ይለዋወጣሉ። በበሽታ፣ በዕድሜ፣ በብስጭት፣ በተለያየ ገጠመኝ የትላንት መልካችንን እናጠዋለን። ዓለም ተለዋዋጭ ነው። በተለዋዋጭ ዓለም ውስጥ ተለዋዋጭነት ሕጉ መገለጫው በሆነ ዓለም ውስጥ ማዕበሉን ተቋቁሞ ያለ መጽሐፍ አንድ ነው። እሱም መጽሐፍ ቅዱስ ነው። ተለዋዋጭ ዓለምን አሸንፎ ያለ መጽሐፍ አንድ ነው። እሱም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኔ እግዚአብሔር አልለወጥም ብሎ የተናገረው የእርሱ ቃል ነው። የትኛውም ስልጣኔ ሊያሻሽለው አይችልም። የትኛውም ግኝት መርምሮ ሊጥለው አይችልም። መጽሐፋችን ይመረምራል እንጂ በማንም አይመረመርም። ምክንያቱም አፈር ትቢያ የሆነው ሰው እግዚአብሔርን ማረም፣ ቃሉን መገምገም አይችልም። እንኳን እግዚአብሔርን መገምገም አይደለም፣ እግዚአብሔር የሰጠንን ሐሳብ፣ እግዚአብሔር የሰጠንን ቃል እንኳ መረዳት ከቻልንም እድል ነው። ልብ አድርጉ። ከመንፈስ ቅዱስ የሆነውን ቃል የምንረዳው በመንፈስ ቅዱስ ነው። የእግዚአብሔር ቃል የመንገድ መብራት ነው። የነገው መንገዳችንን ንጹህ የምናደርግበት ነው። ብዙ ሰዎች የነገ ስጋት አላቸው። ነገ ድንቅ እንዲሆን የሚፈልጉ ከሆነ የሚያስፈልገው አንድ ነው። እሱም እንደ ቃሉ መራመድ ነው። የእግዚአብሔር ቃል ለሊቅነት የተሰጠን አይደለም። እገሌን የብሉይ ኪዳን ሊቅ፣ እገሌን የሐዲስ ኪዳን ተንታኝ ለማሰኘት ቃሉ አልተሰጠም። ቃሉ የተሰጠን ለመታዘዝ ነው። የእግዚአብሔርን ቃል ለመረዳት የተለያዩ ነገሮች አስፈላጊ ናቸው። ለመታዘዝ የተሰጠን ቃል ስንታዘዘው የበለጠ እየተገለጠልን ይመጣል። ስለዚህ የእግዚአብሔርን ቃል ከሊቃውንት ይልቅ ቅኖች ይረዱታል። ለአምላካችን ለእግዚአብሔር ምስጋና ይሁን። በሚቀጥለው ሳምንት 5ቱን ብሔረ ኦሪት ከዘፍጥረት እስከ ዘዳግም ድረስ ያሉትን በአጭር ዳሰሳ ለማየት እንሞክራለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ አምላካችን ሆይ እናመሰግንሃለን። የዘላለም አምላክ ነህ። ጊዜ ዘመንም አይሽርህ ንጉሥ ነህ። ለታላቅነትህ ፍጻሜ የለውም። በቃልህ ትዳኛለህ። በቃልህ እንደገና ትፈጥራለህ። በቃልህ የተዘረከረከውን ዓለም ታደራጀዋለህ። በቃልህ ኃላፊውን ዓለም አሳልፈ የማያልፈውን ዓለም ትገልጣለህ። በእውነት ጌታ ሆይ እናመሰግንሃለን። በቃልህ ውስጥ ብይን አለ። ለሞታችን ሞትን ትበይናለህ። በቃልህ ፍርሃታችንን ታስፈራዋለህ። በቃልህ ነግቶ አልነጋም የሚለንን ድምፅ ትሽረዋለህ። በቃልህ በቂምና በበቀል የነተበውን ሕይወታችንን እንደገና ትሰራዋለህ። ጌታ ሆይ ስለ ቃልህ እናመሰግንሃለን። ምን ብንታደል ነው ጌታ ሆይ ይህንን ብሩክ ቃል መላእክት ጸንተው ሳይሆን ተንቀጥቅጠው የሚሰሙትን፣ ሱራፌል ጆሮዎቻቸውን ፊታቸውን ሸፍነው የሚሰሙትን ቃል እኛ ግን በነፃነት ለመስማት ስለበቃን ለሰው ያደረግከው ምሕረት ልክ የለውምና በእውነት ተመስገን። አሁንም ቃልህን ከአማኞች አንደበትና ሕይወት እንዲሁም ጆሮ እንዳታሳጣ፣ ከቤተ ክርስቲያን አደባባይ ላይ ቃልህን እንዳናጣ፣ ሀገር ምድሩ በቃል ረሃብ እንዳይፈተን እንጸልያለን። በመጣው ቃል ምድራችንን እንድትፈውስ፣ ሃይማኖትን እንድታጸና፣ የተጨነቁትን እንድታሳርፍ ደጅ እንጠናሃለን። ስለ ሁሉም ተመስገን። ሁሉ ያንተ ነው ጌታ ሆይ። የምንሰማበትም ጆሮ፣ የምንናገርበትም ልሳን አንደበት፣ የምናስተውልበትም ልብ ልቡና ያንተው ነው። ሁሉ ገንዘብህ ነው። በሁሉ ትመለካለህ። በእውነት ተመስገን። እኔን ባሪያህን እነዚህንም ባሪያዎችህን
የልባችንን መሻት እንደ መሻት ፈጽምልን። እቺ ቀን እቺ ሰዓት ለምልክት ትሁንና ያስጨነቀን ነገር ሁሉ እንደ ገለባ እንዲቀል፣ ቋጠሮ እንዲፈታ፣ መንገዱ እንዲከፈት እንጸልያለን። በጌታችን በኢየሱስ ክርስቶስ ወርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።